ብሩኬ እኮ ዝም ብለ ሁሌ አብረን እንሁን ሃይሚ ምን እንደምትፈልግ እኮ በደንብ ታውቃለህ። ካንተ ጋር መሆን የማትፈልግበት ምክንያት ምን እንደሆነ ታውቃለህ። ግዴታ ሃይሚ መናገር የለባትም። አንተ ምን እንደምትፈልግ እያወቅ ግን ባላወቀ ጆሮ ዳባ ለበስ ብለ ዝም ብለ ሁል ጊዜ እየሄድክ አብረን እንሁን እንድታደርግላት የምትፈልገው ነገር አለ። ያንን ነገር ለምንድን ነው የማታደርግለት? ግዴታ ሃይሚ ይሄን አድርግልኝ ብላ መናገር እኮ የለባትም። ሴት እስከሆነች ድረስ ካንተ ጋር ግጠኛ የሚያደርጋት ነገር ትፈልጋለች። በቃ ወንድሟ መሱም ነገርህ እኮ ቡራዬ ሁሌ አብረን ሁን አይሆንም። በቃ የምትፈልገውን ነገር አድርግላት፣ ከዛ አብራችሁ ትቀጥላላችሁ። የምታደርግላት ነገር ደግሞ አንተ ታውቃለህ ምን እንደሆነ። በላው ዛሬ መጡ። ብሩክ አሁን ላይ ተስፋ አልቆረጠም ጋይስ። አምርሮ ሃይሚን እየለመነ ነው። በጣም ደስ ይላል። ለማንኛውም ብሩክ ከስካሁኑ ከሰራው ቪዲዮ የዛሬ የተሻለ ነው። ምክራችን እየሰማ ነው ጎበዝ። ኤፍሬምን ይቅርታ እየጠየቀው ነበረ። አስታርቀኝ ልመለስ እያለ ነው። እንደዚህ በል ነበር የተባልከው። የጓደኞችን ምክር አትስማ ብያለሁ። ፍጽያሽ ልጥልጡ ደግሞ በዛ አብሳላትን ይዞ ጓደኛ እንዲጎዳ አልፈልግም። ነኳራ እንኩሮ ማን ይፈልጋል እሱ እንዲጎዳ እንዴ? ምንም ቢሆን ብሩክ ነው ያው ቻናላችን ያሳደገው። ግን አንተ የጓደኞች ምክር ኦ ማይ ጋድ ብሩክ የገደል ነው የሚከተና አሁንም ሃይሚ ግን ቆርጣለች። ከብሩክ ጋር መሆን አልፈልግም እያለች ነው። ብሩክ አምሮ እየለመናት ነው። እሷ ግን አብራው እንዳትሆን የሚያደርጋ ብዙ ነገር ያለ ይመስለኛል። ሃይሚ ያሁን ላይ የጨከነችና የቆረጠችበት ምክንያት አላት ብዬ ነው ማስበው። ምክንያቱም ነገሮች በተደጋገሙ ቁጥር ተስፋ ተቆርጣላችሁና ሃይሚ ሩታ አልኩኝ። ሃይሚ አሁን ላይ ቆርጣለች። እንግዲህ ብሩኬን አልፈልግህም እያለችው ነው ማለት ነው። ብሩኬ ደግሞ አምሮ እየለመናት ነበረ። ኤፍሬም ጋር እንግዲህ ዛሬ ሰላማዊ ወሮ እያወሩ ነው። እንዲህ ድራማ ስትሰሩ ራሱ እንደዚህ መከባበር የተሞላበት ድራማ ስሩ ነው እያልኳችኋለሁ። መከባበር ያስፈልጋል። ገባ? ብሩክ አሁን ስድብ እንትን የሆነ ጉልበተኝነት እንደማያዋጣ ተረድተዋል። እንደዚህ ነው በትግስት ቤተሰቧን አክብራ በትግስት ነው ማስረዳት ያለብን እንጂ ጉልበተኛ ነኝ እኔ አትወበሩ ያዙኝ ልቀቁኝ አይሰራም። ይሄ ነገር አይሰራም። ምክንያቱም ሃይሚ ማለት የእንጀራ ገመዳችሁ ናት የሁላችሁም። ብሩኬ ያለ ሃይሚ አይሳካለትም። ሁሌንም እነግራችሁ ይሄን ማወቅ አለባችሁ። እና ሃይሚዬን እንግዲህ ካለሷ ስለማይሳካለት ሄዶ ቡራ እየለመናት ነበረ። ባለፈው ምንም አታመጣም ምን ታመጣለህ እያልከ ኤፍሬምን ስትዝትበት ነበረ። እና አሁን እንደዛ ከማለት በፊት እንደውም መጀመሪያ እንደዛ አይነት ነገር ብታወራ ይሻል ነበር። አሁን ብዙ ነገሮችን አበላሽታ አሁን ከምትለምን መጀመሪያ ሳትማታ ምናም ቢሆን አሪፍ ነበረ። ቢሆንም ግን አሁንም ቶሎ መመለስ ደስ ብሎኛል። እንግዲህ ሃይሚና ብሩክ የመታረቅ እድል አላቸው። አሁን ላይ ተስፋችን እያንሰራራ ነው። ምክንያቱም ባለፈው አስተካከል ሲባል ከማስተካከል ችግር እየፈጠረ ነበረ። አሁን ግን ለማስተካከል እየሞከረ ነው። ኤፍሬምም ያለው የራስን ያለብን ችግር አስተካክል ነው እያለው ያለው። ሃይሚም እንደዛው አሁንም ችግሮችን ሳያስተካክል መምጣቱ ነው ሃይሚን እሺ እንዳትል ያደረጋት። ብሩኬ ደግሞ ምን ላስተካክል ብለህ መጀመሪያ ጠይቅ እንጂ ቀጥታ አብረን እንሁን ብቻ ትበላት። እንደዚህ ስትላት ግራ ያጋባል። ለምን ይሄ ችግር ሳይፈታ ከገባሽ ተመልሶ ይቀሰቀሳል። ያልተጨረሰ ነገር ተመልሶ መጀመሩ አይቀርም። ብሩኬ ሃይሚን ምን ላስተካክል ብለህ ወንድሟንም ጠይቅ፣ ይቅርታ ጠይቀዋል፣ አግዜ ብለዋል። ይሄ ጥሩ ነገር ነው። ከስድብ መውጣት ደስ ብሎኛል። ግን ደግሞ ማስተካከል ያለብህ ነገር አለ። እሱን ነገር አስተካከል። ሃይሚ ካንተ ጋር እንዳትሆን ያስቆረጣት በዚህ ልክ ውጣልኝ ብላ እስከ ማስወጣት የደረሰችበት ነገር አለ። ይሄን ነገር ከካሜራ ጀርባ ያለውን ነገር አስተካክል። እነሱ እዚህ ጋር መናገር አይፈልጉም። እስከሚናገሩ ድረስም አትጠብቅ። ምክንያቱም ይሄን ነገር ቢናገሩት ምናልባት አንተን ብዙ ተመልካች ሊጠላህ ይችላል። ሃይሚ ደግሞ አንተ እንድትጠላ አትፈልግም። ብዙ ጊዜ ኢቭን አንተ እና እሷ እንኳን ተጣልታችሁ ብሩኬን የሚናገሩ ሰዎችን አትናገሩት እያለች ላንተ ነው የምትከራከር። ተጣልታችሁ ራሱና ብሩኬ ያለ ሃይሚ አይሆንለትም ብያችኋለሁ። ሁሌ በቃ ነገርኳችሁ። ገመዱ የእንጀራ ገመዱ ናት። በቃ ካለሷ አይሆንም፣ አይሳካም። እና እንደሚለማመጣት ገብቶኛል። ባለፈው ውጪ ላይ ብሎ ሲያስወጣት ነገ ትለምናለህ እያልኩ ነበረ። አሁን ብዙዎቻችሁ ደግሞ ሃይሚ ትለምኛለሽ ምናምን ልትሉ ትችላላችሁ። አሁን ልትለምን ትችላለች። የምትለምነው ግን ስታጠፋ ነው፣ እሷ ስትበድል እንጂ ዝም ብላ አይደለም። እና ችግሮች ሳይፈቱ አሁን ሃይሚ አብራ መሆን አልፈለገችም። ብሩኬ ደግሞ አድርግ የተባልከውን ነገር ለምን አታደርግም? አንደኛ ሸማግሌ መላክ ነው። በቃ እሷ በግድ
ቃል አንደበቷ አውጥታ ሽማግሌ ላክ እስከምትል ድረስ አትጠብቅ። እሷ ሴት እስከሆነች ድረስ ምንም ነገር መናገር አትፈልግም። አንተ ደግሞ እሷ የምትፈልገውን በደንብ ታውቃለህ። ስለዚህ ይህን ነገር ማድረግ ለምን አቃተ? ይህን ነገር የማታደርግበት ምክንያትስ ምንድን ነው? ምክንያቱም አንድ ሰው አብሮ እስከኖረ ድረስ የምትፈልገውን ነገር ማድረግ አለብህ። በሷ እርግጠኛ ከሆን ከሷ መለየት ማትፈልግ ከሆነ ሽማግሌ ለምን አትልክም? በቃ ቁርጥ ያለ የእሷ እንደሆን ካረጋግጣ ነው ካንተ ጋር መሆን ያለበት የምትፈልገው እንጂ ዝም ብሎ አሁንም እንዲሁ በጓደኝነት እንዲሁ ዝም ብሎ መኖር አልፈለገችም በቃ። ስለዚህ አንተ ሽማግሌ ልከህ ሀይሚን የራስ ማድረግ ትችላለህ። እኔ ይመስለኛል ከካሜራ ጀርባ መጨረስ ያለበትን ነገር ይጨርስ። የምናየው ነገር አለ የሚሉት እነ ኤፍሬም አንደኛ እነዚህ ሴቶች ጋር የሚለጣጠፈውን ነገር እንዲተው ነው። ሁለተኛ ነገር ደግሞ ሽማግሌ እንዲልክ ይፈልጋሉ ይመስለኛል እና ብሩኬ ሽማግሌ እንዲልክ ነው መሰል ሀይሚ የምትፈልገው። ስለዚህ ይሄን ነገር ብሩኬ አድርገ ሀይሚን የግል ማድረግ ትችላለህ። ሲቀጥል ማንንም ሰው ወደ ህይወትህ አታስገባ። በቃ በሀይሚና በአንተ መሀል አንተና እሷ ብቻ ጨርሱት። አሁንም ቢሆን ከዚህም በኋላ ቢሆን ተስፋ እንዳትቆርጥ ብሩኬ። ዛሬ ተስተካክለሃል። ያው እንድታረቅ እርዳኝ፣ ይቅርታ ብልህ አታረግልኝም ወይ ምናምን ያልከው ከጉልበተኝነት ወደ ጨዋ ንግግር መመለስ ጥሩ ነው። ግን አሁንም ቢሆን ዝም ብለ ቀጥታ ሄደ አብረን ሁን ብቻ ሳይሆን ማለት ያለብህ ማስተካከል ያለብህ ብዙ ነገር አለ እያሉ ነው። ግዴታ መናገር የለባቸውም። አንተ ራሱ ምን ማስተካከል እንዳለብህ እኮ በደንብ ታውቃለህ። ነገሮችን ጆሮ ዳባ ልበስ ብለህ ዝም ብለህ አብረን እንሁን አይሰራም። ጆሮ ዳባ ልበስ ብለህ አብረን እንሁን ብቻ ሀይሚ ካንተ ጋር እንድትሆን አያደርጋትም። ማስተካከል ያለብን ነገር አስተካክለህ ሀይሚን የራስ ማድረግ ትችላለህ ነው እየተባልክ ያለው ብሩኬ። ብቻ እንደዚሁ አብራችሁ ስለመጣችሁ ደስ ብሎናል። ማንንም ስላላስገባችሁ። ኤፍሬም ሀይሚ አብረው እንድትሆን ባይፈልግ ኑሮ ይኸው ዛሬ እንዲነጋገሩ እድል ሰጣቸው። እልህ አስይዞት ነው እንጂ ኤፍሬም ሀይሚና ብሩክ እንዲለያዩ አይፈልግም። የሚፈልገው እሱ መስመር ይዛ እንድትሄድ ነው። በቃ ትክክለኛ የፍቅር ግንኙነት ዝም ብሎ እየተነካካ የተጀማመረ ከላይ የተባባለ ነገር አይፈልጉም። የሚፈልጉት ሪል የሆነ የፍቅር ግንኙነት በቃ ትክክለኛ እንደሚወዳት መንገር። ሽምግልናም ከሆነ ሽማግሌ ልኮ በፍቅር እንዲሄዱ ማንም ሴት እየመጣ ሀይሚን አፉን አይከፍትባትም። መቼም ሽማግሌ ከላከ ለትዳር ከተዘጋጁ ሌላ መቼም ባለትዳር ሊያገባ ያለ ሰው ጋር ሄዶ ፊት የሚል ሰው አለ ብዬ አላስብም። ይህን አደረገ ማለት ሀይሚን የሚሰድቧት ሴቶች ይቀንሳሉ። ብሩኬን ወደድኩ አፈቀርኩ የሚሉት ሴቶች ይቀንሳሉ። ምክንያቱም አሁን ብሩኬ ለሀይሚ ምንም እርግጠኛ የሚያደርግ ነገር ስላላደረገ ነው ሁሉም ሴቶች እየመጡ እንወዳለን እናፈቅራለን እያሉ አናቱ ላይ ፊት እያሉበት ያሉት። የምትፈልገው ነገር ሀይሚ ምን እንደሆነ ታውቃለች። ጆሮ ዳባ ልበስ ብለህ ከማለፍ ይልቅ የምትፈልገውን ነገር አድርግላት። ምክንያቱም እሷ ሴት እስከሆነች ድረስ እንዲያርግልኝ ብላ በግልጽ መናገር የለባትም። ከንግግሯ ከተግባሯ ከሁሉ ነገሯ መረዳት ትችላለህ። ግዴታ ሰው መናገር የለበትም። ወንድሟም እያለ ነው። እንደዛ ማድረግ ትችላለህ። የዛሬው ቪዲዮአችሁ ጥሩ ነው በትንሹም ቢሆን። ፍፄ ደግሞ አታሽቃብጥ። ያንተስ እንደው አስጠላብህ። ዝም ብለህ በሰው ትዳር ገብቼ ካልፈተፈትኩ ካላወቅከው እያልክ ነው። አብሳላት ብዬውም አንተ በጣም አስከፋብኝ፣ እንዲከፋ አደረግኩ። እባክሽ ዛሬ ነው የጠበቅኩት እንደውም ማለት ነው አጥሚትና ሾርባ በፌርሙስ ይዘሽ ቡቡዬ እንዴት ሆንክልኝ እያልሽ ልጠይቂው ትሄጃለሽ ብዬ ነበር፣ ግን አልሄድሽም ትቶሽ ወጥቷልና። ብሩኬ ደግሞ በአንድ ቀን ድንሃላ። ትናንት ሀይሚ ስደባብስ ነው ሄዳንከው። ብቻ ይመቻችሁ ብያለሁ። ቡራዬ ያው ሂድበት፣ ቀጥልበት፣ እንዲሁ በተተና ቀጥል። ነገ ደግሞ መቼም የሱ ነገር እኮ አይታወቅም። ቀይር ብሎ እኔ አትወበሬው እስከ መቼ ነው እሷ ለምን አልፈልግም ብለህ እንዳትመጣ። አትታመንም እኮ ብሩኬ፣ አንተ እኮ አትታመንም። ከባድ ነው ለባበ